ዘርፌ ከበደ አበደች። እዚህ ጋር ይቅርታ ዘርፌ ያልቅሳለች እና እንባዋ እንዴት እንደሆነ በስተመጨረሻም የተደበቀ ማንነቷ ይወጣ ነው። ቋንቋ አይነሽም ሐኪም አይነሽም ሆኗል። መሞት የለም ይሞታሉ ታዲያም አንድ ሆኗል እና መንፈሳዊ መጋቢ ሐዲስ መባል ያለበት ማን ነው? ሊቃውንተ ቤተ ክርስቲያን መጋቢ ሐዲስ መባል ያለበት ቅዱስ ገብርኤል ነው ብለው ጠርተውታል። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ባላችሁበት ይብዛ። ይህንን መረጃ ጉልበት እንዲኖረው አድርጉልኝ። ላይክ ማድረግ፣ ሼር ማድረግና ማዳረስ እንዳይዘነጋ። ያው ከእናንተ የሚጠበቀው ነገር እናንተ ስታደርጉ እኛ ደግሞ መረጃዎችን እየሰበሰብን ወደ እናንተ የምንመጣ የምናቀርብ ነው የሚሆነው። ላይክ አድርጉ፣ ሼር አድርጉ። ዘርፌ ከበደን የተመለከተ መረጃ ነው ዛሬ በስፋት የመጣሁት። የማስደምጣችሁም የምታደምጡትም ጉዳይ ከዚህ ጋር የተገናኘ ነው። እንግዲህ ዘርፌ ሁላችንም እንደምናውቀው ኦርቶዶክስ ነበርኩ በማለት የምትናፍቅ ሴት ናት። ከዚህ ጋር የተገናኘ ሰፋ ያለ መረጃ ይያለው። ከዛ በፊት ግን መጋቢ ሐዲስ መባል ያለበት ማን ነው የሚለው ላስደምጣችሁ። ሊቃውንተ ቤተ ክርስቲያን መጋቢ ሐዲስ መባል ያለበት ቅዱስ ገብርኤል ነው ብለው ጠርተውታል። እንግዲህ እኛ መጋቢ ሐዲስ ተብለን በመጠራታችን እንደው ከላይ እሱ ገብርኤል ምን ይያለ ይሆን ብለን ስንደነቅ እኛን ከሸክም ሲገላግሉ ከኛ ነው መጋቢ ሐዲስ ተብሎ መጡ። አሁን እኛን ከጭንቀት ነው የገላግሉነቱን ለመናገር ከስጋት ነው የገላግሉ። እኔ በግሌ በጣም ነው ደስ የሚለኝ፣ ምክንያቱም ከኔ የሚያነሱዎች ተጠሩበት። አንድ እንደዚህ ወልት ጎጃም ውስጥ ድሮ ይባላል። እየሰማችሁ ነው እንዴ? ጎጃም ውስጥ አንድ ሰው ደብሩ ላይ ተክለኛ ተወላጅ የሚባል ሰው ነው። የረባ ትምህርት የለውም ማለት ደሞ ሌላው ደሞ እዚህ በጎጃም ባሉ ሊቃውንት በጎደርም ባሉት እንደው በየቦታው እየሄደ ዕውቀቱን ሰብስቦ አከማችቶ መጣና ደብሩ ላይ ማን አለቃ ይባል የሚል ጭቅጭቅ ይነሳል። በኋላ ይሄኛው ብዙ ትምህርት የሌለው ሰው ደጋፊ ያለው አገሩ ነው ሰፈሩ ነው እሱ ይሁን ብሎ ሰው ይንጫጫል። በኋላ ያኛው ሊቁ ማንስ ነው? በኋላ በዘመድ ብዛት ይሄ ሰውዬ እልቅና ይሾምና አለቃ ይባላል። ይሄ ሊቁ በጣም ተቃጥሏል። በኋላ ምንድነው ያደረገው? ተንኮሉ በየሰፈሩ እየሄደ ገበሬውን ያልተማረው ሰው አዎ አንተ እኮ እንደው ሰው ጠፍቶ ነው እንጂ እስከዛሬ አለቃ መባል ያለብህ አንተ ነህ። አለቃ መባል ያለብህ አሁን ሁሉ ገበሬ ሲገናኝ አለቃ እንዴት አድርግ መባባል ጀመረ። አለቃው ደነገጠ። ያኛው እኔ ገበሬ ከተጠራበት ወጣት ጠፋሶኝ አያችሁ። ያሊቅ ይሄንን እኔ በእውነቱ ብፁዓን ሊቃነ ጳጳሳት ነው ጣቴን የምቀስረው። እኔ መስቀል ለተሳለመ እንዴት ዋሉ ላለ ከሰፈራቸው ከመንደራቸው ከጎጣቸው ለመጣ ለነሱ ጃንጥላ ለተሸከመ ፈርጅያ ላራገፈ ሁሉ መጋቢ ሐዲስ መጋቢ ብሉ ሊቃውንት መጋቢ ምስጢር እያሉ ዕውቀቱን አሳንሰው እንደ ቅድሙ ለየገበሬው ሁሉ ያደሉ እኔ በእውነቱን ለመናገር ትንሽ ዕውቀት ነች ያለችኝ ቅድስና የሚረባ የለኝም። እኔ ብዙ አይቆጨኝም የቅዱስ ገብርኤል ነው ያለ ግን ቅዱስ ገብርኤል ግን ይቆጭ መስሎታል። እኔ በጣም ይበሳጭ መስለኝ እንደው ምን ቸገረው ትቶት ነው እንጂ እኔ አሁንስ በተጠራ መጋቢ አድርሾት ሲባል ሲሰማ ልክ አለቃ እንደ ቅድሙ ገበሬ አይነት ነው የሚብና እንደገና ደግሞ እኔም ባቅሜ ደግሞ እግዚአብሔር ሲረዳኝ የምናደድባቸው ሰዎች ሰጠኝ እግዚአብሔር ይመስገን። እና እኔ ግን በዛ አጋጣሚ መምህር ማይበል እኔ ጳጳሳቱ ቢያስቡበት እንደው ሊቃው ከተናገሩ ምን ተናግረናል። ደጋግመን የሚገርማችሁ ይሄው ተናግረዋል። ደቀ መዛሙርት እየሰማችሁ አይደለም? የእናንተም ክብር ነው ነገር እነዚህ ደክማችሁ ንባብን አቃንታችሁ ትርጓሜውን አቃንታችሁ ምስጢሩን አቃንታችሁ ጭንቅላታችሁን አድከማችሁ የምትጠሩበትን ማዕረግ እንደው መንገደኛ ሁሉ ሲያልፍ ድግስ አይቶ የገባ ሁሉ ሲጠራበት በእውነት በጣም ያበሳጭ በጣም ያናድዳል። ይሄ ዕውቀቱ ይወርዳል። እንደ ሯጮች እኮ እና ኃይሌን እና ቀነኒሳን እየተከተለኩ በየቦታው ሯጭ አፈራው ለምንድን ነው? እና ኃይሌ እኮ ከሩጫ በኋላ ቢገረፉ እኮ ማንንም አይሮጡ ነበር። ከሩጫ በኋላ ብር ስላመጣ ነው፣ ዝና ስላመጣ ነው። እኔ መንገደኛ ሁሉ መጋቢ ሐዲስ ከተባለ አንተ ምን አደከመል ብለህ ትተኛለህ። ዕውቀቱን ይገሉታል። በጣም ነው የምናዝነውና እኔ በበኩሌ መጋቢ ሐዲስ በስቶብኝ ነበረ። አሁን ግን እና እንደዛ ነው። እሺ ቃል ይሁት ያሰባል። መጋቢ ሐዲስ የእንታ እሸቱ ናቸው ይሄንን የተናገሩት። እንግዲህ ያው በቤተክርስቲያናችን የስያሜ ጉዳይ አንድ ሁለት የሚባል አይደለ። በጣም አንዳንዱ ስሞችማ በቃ ሊቀ ነቢያት ሁላ ሰምቻለሁ። ርዕሰ ነቢያት የለም ብላችሁ
እንደዚህ አለ ማለት ብቻ አንዳንዱ አሉ እኔ አልጠራም በቃ ከጠራው ስለሚታወቅ ደስ ማይሉ ትንሽ የሚያስፈሩም ስሞች አሉና በዛ ደረጃ የተሰጠ ይገኛል። የክብር ጉዳይ መች እልባት ይሰጥ እንግዲህ አናውቅም። እንግዲህ ተናግሯል። ዞሮ ዞሮ ወደ ጉዳያችን እንምጣ። ወደ ዘርፌ ከበደ እንምጣና ማንም ያልሰማው የዘርፌ ከበደ ጉድ ተጋልጧል። መድረኩን ትተው ኳስ ለማየት ሄደዋል። ዘርፌ ከበደ፣ በጋሻው ደሳለኝ፣ ትዝታ ሳሙኤል የሚባሉ ሰዎች ማን እንደሆኑ ማንነታቸው በይፋ በግልጥ ይወጣ ይገኛልና ቅድሚያ እንደውም የዘርፌን ላስደምጣችሁና በቀጣይ ደግሞ እመጣለሁ። ዘርፌ ያልቅሳለች እና እንባዋ እንዴት እንደሆነ አሳያችኋለሁ። እዚህ ጋር ዘርፌ ያልቅሳለች፣ ይቅርታ እና ሰይጣን አትጠቅሚም ብሎኛል። ዘርፌ ሜካፓ እየተበላሻባት እንባዋን እዚህ ጋር ጠርጋለች። እንዳይሳሳትብኝ ነው ክቡራን ተመልካቾቻችን። መነጽር የላትም፣ በዚህ እንለያለን። መነጽሩ የኔ ነው። የውሸት ለቅሶ ልብ በሉ፣ የውሸት ለቅሶ ምን አላት? ሰይጣን ይመጣና አትጠቅሚም፣ ለምን አትሞቺም ይለኛል። እግዚአብሔርን በልቡ የያዘ ሰው፣ ስለ እግዚአብሔር የተሰደደ ሰው፣ ላውም እግዚአብሔር ካለበት ቦታ እንዴት ሰይጣን ይደርሳል? ጥላውን አይቶ እኮ ይደነግጣል። አንተ ሰው ከኔ ምን አለ ይርቃል እኮ። እንደምትለው ከሆነ ዘርፌ ልብ ውስጥ ኢየሱስ ነግሷል። ታዲያ ኢየሱስን አጥፍቶ ሰይጣን ምን ቦታ አለው? ምን ትላለች? ቅድም ልክ እንዳልኳችሁ ዘርፌ ሰይጣንን የምታናግርበት ኢየሱስን ያላዘችበት እውነቱ ምን ይላል? ሰይጣን እውነቱን ነው ትላለች። ተመለሱና ስሙት። ሰይጣን እውነቱን ነው። ይሄን ካለች በኋላ ምን ብላለች? ድጋሚ ያልቅሳለች ዘርፌ። ሁለተኛ ለቅሶ እንዲህ አይነት እንባ። ይሄ እንባው ነው። አስቡ። ሰይጣን እውነቱን ነው። ያው ትዕግስት እኔ ጋር ስለሌለች እንትን ያለኝ የለም። ምንድነው እንትን ያለኝ የለም። ያው እንባዋ እንዲህ ሞልቶ በጣም ረጥቧል። የውሸት ድራማ፣ ውሸት፣ የተቅበዝባዥ ልብ፣ የተቅበዝባዥ አእምሮ አያርፍም። ሰላም የለም። መጀመሪያ መሬት መያዝ፣ ረገጥ ማድረግ። በብዙ ቪዲዮዎች እመጣልሻለሁ። ኢየሱስ የለም ያልሽው እዚህ። እስቲ ይህንን ቪዲዮ ሰምተን እንምጣ። ኦርቶዶክስ ቤተክርስቲያን ይህንን ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን የምታሳድድ ከሆነ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው። መምህሬ ኢየሱስ ክርስቶስ ወይ ከቀዳማዊ አብ ጋር አንድ የምትሆን ንጹሕ የሚሆን የአብ ቃል የማየው የመንፈስ ቅዱስም ቃል ከሰማያት የወረድ የሕይወት ርስት አንተ ነህ። ስለ ዓለሙ ሁሉ መዳን ነውር የሌለበት መሥዋዕት የምትሆን መናገርን አስቀደም። አሁንም ከበጎ ቸርነትን እንለምናለን እንማልዳለንም። ሰው ወዳጅ ሆይ ያንተ በሚሆን በዚህ በመንፈሳዊ ታቦት ላይ ባኖርነው ኅብስት በዚህም ኅብስት ላይ በዚህም ጽዋ ላይ ፊትህን ግለጽ። እንግዲህ የለም ያልሽው ኢየሱስ እኛ ቤት ይሄ ነው የሚሰበከው። የት እንደሄድሽ አላቅም። እኔን ለመግደል ሁሉም ተነሳለች። እኔም ኦርቶዶክስ ነን። ካሜራማናችን የኦርቶዶክስ ነው። አራያ ኦርቶዶክስ ነው። እኔ ጋር ያሉ ልጆች ኦርቶዶክስ ነው። እንግዲህ ልንገልሽ አልተነሳንም። ገበያ የቤት ኪራይ ተቸገርኩ። ገበያ ስወጣ የቤት ኪራይ እኔ መሆኔን ሲያውቁ፣ ላውም አሜሪካ ሀገር ሆና፣ ኧረ በመድኃኒዓለም እቁብ የለ፣ እድር የለ፣ ጉሊት የለ። አሜሪካ ነፃ ገበያ ነው። እንደው አሜሪካ ላይ ጴንጤ ሆነሻል ታድሶ ሆነሻል ብለው አሜሪካኖች አገለሉሽ? ከነሱ አይደለም የመጣው? እዛ ያሉት ሰዎች እንደው መግቢያ መውጫ አሳጡሽ? እውነት በስመ አብ ወወልድ ወመንፈስ ቅዱስ
ኢየሱስ አረ በመድኃኒዓለም ከዛ ምን አለች አንድ እንዶ ይሰድቡኝ ሊመቱኝ ይቺንን መዝሙር ዘምሪ የምትባላለች በኦርቶዶክስ ቤት እኔ እስከማውቀው አላውቅም ምእመን ኦርደር ሲሰጥ አላየውም እርግጥ ነው እዛ የለመድሽባት በባንድ የምትሰሪባት ቦታ ይቺን ዘፈኝ ልትባይ ትችላለሽ ምክንያቱም ቀጣሪሽ ኦዲያንሱ ስለሆነ ይሄ ምእመን እኮ አንቺን በአውሮፕላን ልኮ መሬት ላይ ተቀምጦ ቃለ እግዚአብሔርን የሚሰማ ምእመን ነው አንቺን በሞተር አጅቦ በእግሩ የሚሮጥ ምእመን እኮ ነው ለአንቺ መቃብር ቤት የሰጠሽ አርሶ አደር የገጠሪቷ ቤተክርስቲያናት ምእመን እኮ ከከብት ጋር የሚተኛ ምእመን ነው የአህያ ስጋ አልጋ ሲሉት አመድ ይመኛል ሆኖብሽ እንጂ የልብሽ ክፋት በመንፍቅና ተሞልቶ እንጂ ጎሎሽ አይደለም አይተሽዋል ማን ከለከለሽ ለምንድነው የዓመታትን ቁስል መንካት የፈለግሽው ለምንድነው የአሰብ ጉዳይ ሲመጣ የአሰብ ልጅ ነኝ ብለሽ ከፊት የመጣሽ ምንድነው ነገር አሁን ትንቢቶች ሁሉ ኢየሱስ ወደ አሰብ ወስዶኛል የሚል ነው እዛ ቤት ምን ሰማው 2010 ላይ ፕሬዝዳንት ኢሳያስ አፈወርቂ ወደዚህ ለመምጣት ሲሞክሩ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የሰላም መልእክት ሲልኩ ትንቢቱ ወደዛ ነበር አሁን የባህር በር ሲባል ደግሞ ኖ በቃ ነው ዛሬ አዲስ አይደለም በለኮ ሰው ሰዓት የነካሽ ሲቃጠል ያለው የከናኒው እንመጣበታለን በቪዲዮ ገና ነገ እንመጣበታለን በጣም የሚገርም ሁሉ አመድ ሆናለች እና መኖር ስላጣው ስላልቻልኩኝ ተሐድሶች እንቅጠርሻለሁ ኡራኤል ፍለፊት አለች ተሐድሶች ኡራኤል ፍለፊት ያ ዘፈኗ ነው ይቅርታ ከብጻት ጋራ ነው ከህብስት ጋራ ይቅርታ ከሁለት አንዱ ተሐድሶች እንቅጠሩሽ አለኛለች አሁን በልቧ በመጀመሪያ መጽናት አልነበረም ዘፈን ስትጀምር ኢየሱስን አታውቀውም ወደ ኦርቶዶክስም ስትመጣ ኢየሱስን አታውቁም ከኦርቶዶክስ ለመውጫ ግን ኢየሱስን ምክንያት አደረገችው እንግዲህ ጋዜጠኛው ነጋሽ እንደተናገረው ነው ዘርፌ ከበደ አብዳለች ማለት ይቻላል በቃ አሁን ናፍቃታለች ኦርቶዶክስ በነገራችን ላይ ከህሊናዋ ጋር አይደለችም ከራሷ ጋር አይደለችም አይምሯ ተዛንፏል ይሄ አስተሳሰቧ ተቀይሯል በቃ መምጣት ትናፍቃለች ግን በር የተዘጋባት አይነት ስሜት ይሰማታል ችላ ብለናታልና የዘርፌ ከበደ እንትናዎች ጥያቄዎች በአንድ የሚያበቁ አይደለም በጣም 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 በብዙ መልኩ መተንተን የሚችሉ መዳሰስ የሚችሉ ልንቃኛቸው የሚገባ ሐሳቦች ናቸው እስኪ በድጋሚ የዘርፌ ከበደ ጉድ እንስማስ ቋንቋይነሽም ሐኪሜነሽም ሆኗል መሞት የለም ይሞታሉ ታዲያም አንድ ሆኗል እና መንፈሳዊ ዘፋኞች መንፈሳዊ ሰካራሞች መንፈሳዊ ዘማዎች መንፈሳዊ ወሸፋሞች ሆነናል እና በጋሻውነት ዘርፌ ምናምን ይያችሁ እጄ ነበር እና እኔ ፕሮግራም እየመራው ትዝታው ይመጣና አሳጥሮ ይለኛል ፕሮግራሙን አልገባኝም እኔ ከዛ አገልግሎት ተደረገና ገና ጸሎቱ እንዳለቀ ሩጥ ለመጀመሪያ ጊዜ አልጋ የተያዘላቸው ለነበጋሻውና ትዝታው ለመቃብር ቤት ነው እኔ ደርሰን እስክንመጣ ድረስ የነበረው እና ምንድነው ራት በልታችሁ ሂዱ አዛው ይምጣልን አሉ ቤተክርስቲያኑና ሆቴሉ ይራራቅ ቤተክርስቲያኑ ዳገቱ ላይ እንጀራ አባቶች ይዘው በትሪ ሲሄዱ እነሱ የት ነው ያሉት ኳስ ለካ አሳጥረው ይለ የነበረው ትዝታው ኳስ ለማየት ነው ኳስ ጣውት የሆነባቸው ይሄን ድካማቸውን ማየት ስላልቻሉ ነው እንደዚህ የሚሳደው አየ በጸሎት ያልጸና ሰው በጾም ያልጸና ሰው አክብሮት የለው ቢያከብሩ ኖሮ አባቶችን እዛ ያከብሩ ነበር ቢያከብሩ ኖሮ እነዛ ዋጋ የተከፈለለትን ስራ ያከብሩ ነበር ቤተክርስቲያኑን ሳያውቁ በቤተክርስቲያኗ ውስጥ የሚኖሩ ሰዎች መሃል ላይ ስትገባ ነው ልጅቷ የተበላሸችው እንዳልከው መዝሙር እንዲሰራላት እኮ መጀመሪያ ያናገርኩት ራስ ሆቴል ለወይንዬ አቡነ ተክለ ሃይማኖት ገዳም ፕሮግራም ስንሰራ እኔ ይያት መጥቼ
ቢታንያ መዝሙር ቤት ፈቃዱን እቺ ልጅ ድምጿ ጥሩ ነው መዝሙር ተስራ ብዬ ያናገርኩለት እኔ ገብቷል። ሌላው ቀርቶ ግጥምና ዜማ ለምርት ነው የሰጠብኝ ብላ በጋሻው ጋር ተጣልታ የግል ምስጢራቸውን ማውራቱ አግባብነት ስለሌለ ጥሩም ስላልሆነ ቅዱስ ዑራኤል ቤተክርስቲያን ፊት ለፊት ካፌ ወስጄ ተነጋገሩ መዝሙሩ መውጣት አለበት መስራት አለብሽ ብዬ ስገፋፋት የነበርኩት እኔ ነኝ። ገብቷል። እያንዳንዷን ህይወቷን ታሪኳን አውቀዋለሁ። ቤተክርስቲያን እሷን ገፍታት አይደለም እሷና ከቤተክርስቲያን በራሷ ያወቀች መስሏት ሳታቅ ውዳሴው አንዴ እላይ ካባት ገባ እላይ ካባት የምትበላው የምትጠጣው ጭብጨባው ገፍትሮ አስወጣት ማዕበሉ አስወጣት እንጂ ቤተክርስቲያን እሷን የምትገፋ አይደለም። ምን ስላደረገ ትገፋታለች? ለዘፋኝነት ስንት ዘፋኝና አቅፋ የለኝ እንደ ቤተክርስቲያን። ስለዚህ እጅግ እኔ በጣም እናደደው ከወጡ በኋላ መልሰው ቤተክርስቲያንን ምክንያት ማድረጋቸው ስንዱ መቤት የጸጋ ግምጃ ቤት እንከን የለሽ የሆነች ቤተክርስቲያን ምናምንቴ ሆና ዛሬ መናገሯ ያማል። ለምን ዘርፌ ማን ምን እንደሆነ ፐርሰናል ህይወቷን እኔ ስለማቅ በደንብ አድርጌ ስለማቅ ከበጋሻው በላይ እኔ አውቃለሁ። የበጋሻውና የትዝታው በዘርፌ ምክንያትን መጣላት እኔ አውቃለሁ። ሚስጥሯን እኔ አውቃለሁ። በጋሻውን እስከ ማምለክ ደርሳ እኮ ፎቶውን ይዛ ትዞር ነበር ፕሮግራም ስንሄድ። ይሄንን አውጪ ያንቺ አምላክሽ ኢየሱስ ክርስቶስ ነው እንጂ በጋሻው አይደለም እያልኩ ባህር ዳር ስንሄድ ተገጽጻት ነበር። ያቺ ልጅ ክርስቶስን ያወቀች መስላ ስለ ክርስቶስ ስትሰብክ ቤተክርስቲያን ገፋቻት። ለማስ ይዘምሯል። በተለይ ስለ ተሐድሶች ስታነሳ በቅርቡ ዘርፌ የተናገረችውን ንግግር ውሸት የተሞላበትን ንግግር ሳይ በጣም ውስጥ ያዘ ነው። ምክንያቱም ዘርፌ በጣም ለኔ ቅርብ ናት። አባቴ ትል የነበረ ነው። ዘርፌንም ለመጀመሪያ ጊዜ ክፍለ ሀገር ይዤ ወጣሁት እኔ ነኝ። ካራ መድኃኔዓለም ካገኟት በኋላ አጋሮ ማርያም ነው ይዣት ሄድኩት። ገዳምም ይዣት ሄድኩት ለመጀመሪያ ጊዜ እኔ ነኝ። ግሸን ደብረ ከርቤም ከወይንዬ ጋር ነው ትሄድ የነበረው። ወደ አሰበ ተፈሪ ልደታ ለማርያም ስንሄድም እናቷ ሲሞቱ ቴዲ ወንድሟ ደውሎ ከመንገድ ዶክተር ገመቺስ ጋር ትሄጃለሽ እናትሽ ታሟል ቶሎ ብለሽ ነይ ከተሻላቸው ብዬ መሞታቸውን ሳልነግር ተመልሳ በሌላም ጊዜ ይዣት ሄድኩት። ገለምሶ በዴሳ ምን ነኝ ራሷንም ለታጠፋ ስትል አሁን ተሐድሶ የሆነው መስፍን የወይንዬ ዘማሪ ነበረ። እሱንም ልኬ መስፍን ባሪያው እኔ ቤት ይዟት ነው የመጣው። ለበጋሻው ማስተምራት ብዬ ሰጠሁትም እኔ ነኝ አውሬ መሆኑን ሳላቅ። በፊት ከኛ ጋር ያለች ትጾም ነበረ ትጸልይ ነበረ ሱባኤ ትይዝ ነበር። ከዛ በኋላ ህይወቷ ምስቅልቅል ሲል እችን ሊመልሳ ስለው ቆጨህ እንዴ ያለኝ በጋሻው። ከዛ ፊደል ሬስቶራንት ጠዋት ይበሉ ነበር ተሰባስበው ነከለ እሷም አለች በጋሻው አለ ትዝታው የሌለ የለም። ከዛ አሰበ ተፈሪ ላይ ቁጭ አድርጌ ነገርኳት ውጪ ከዚህ ውስጥ በጋሻውንም ጉንዳን ላይ ሆነ ጉንዳን አታራት ከጉንዳን ውስጥ ውጣ አለ። ምክንያቱም ዘመድኩን እንደ ይሁዳ አንተ እንደ ጴጥሮስ ከዳኸኝ አለ። ዘመድኩን ስለ ቤተክርስቲያን ሲል ነው የተዋጋው። ዘመድኩን ዋጋ የከፈለ ነው። በቤተክርስቲያንንም በማሳነጽ ደረጃ ዋጋ የከፈለ ነው። በተሐድሶም ደረጃ ግንባር ቀደም እንደውም ቀድሞ የነቃሱ ነው። እኛ ጋር የሚሰብኩትና ከጀርባ የሚሆኑት በጣም የተለያየ ስለነበረ እና ያንን ስናቅ አሰበ ተፈሪ ላይ ቁጭ አድርጌ አንቺ ህይወትሽ ጥሩ አይደለም ከዚህ ህይወት ውስጥ ተስተካከያል። ከምን ህይወት ውስጥ ወጣች? ከጸሎት ህይወት ውስጥ ከጾም ህይወት ውስጥ ከገዳም ህይወት ውስጥ ወጣች። ስለዚህ ተዳከመችና እዛው ውስጥ ሆና ተቦርቡራ አለቀች። ቤተክርስቲያን ገፍታት አይደለም ዘርፌን ያስወጣቸው። ሕያው እግዚአብሔር ምስክር ነው። ድክመቶች የሉም አይደለም። በአገልግሎት ላይ ድክመቶች ይኖራሉ። ነገር ግን በራሷ አለመጽናት፣ በጸሎት አለመጽናት፣ በጾም አለመጽናት። ለምን በፊት ጻድቃኔም ሱባኤ ትይዝ የነበረችው ልጅ አሁን ወደ መብላት በፊት ሌሊት ሁሉ ትጸልይ የነበረችው ልጅ ተወችው። ለምን ሰው ውሎን ይመስላል። ከጠማማ ሰው ጋር ከዋልክ ጠማማ ትሆናለህ እንደሚል መጽሐፍ እነዛ ህብረት ውስጥ ገብታ ያ ህይወቷ ምስቅልቅል እንዲል ሆነና ልክ ቤተክርስቲያን እሷን እንዳስተዳደረች ስትናገር አንገቴን የደፋሁት ለምን ውሸት አስፈለገ? እና በጣም ነውር የሰራችና የሰሞኑ ኢንተርቪው ነው። መካር ትችላለች፣ መብቷ ነው። ሰሞኑ ኢንተርቪው ላይ እንዲህ ነው ከሳሽ እንዲህ ነው። እኔ ምንም አልደነቀኝ። ዛሬም ለዘርፌ ጸልያለሁ። ምክንያቱም አሁን የምትለውን እኔም አውቀዋለሁ። አብዛኛው በአገልግሎት ክፍለ ሀገር እንገናኛለን፣ አብረን እንጓዛለን። ልጅቷ መንፈሳዊ ህይወት የምትቆምበትን ህይወት እንዳትቆም ተደርጋ ነው። ለምን ሲባል
ቤተ ክርስቲያኑን ሳያውቁ እነዚህ ናቸው በቅርበት የሚያውቋቸው መምህራን ስለነሱ እየተናገሩ አጣፊ ናቸው፣ ነውረኛ ናቸው። እግዚአብሔር የልቦናቸውን መሻት ተመልክቶ ይመልሳቸዋል እናምናለን። ይቅር ባይ አምላክ እግዚአብሔር ነው። እኛ ለክስ ጣት የምንቀስር ኦርቶዶክሳዊ አይደለም። ግን ደግሞ ቤተክርስቲያንን መታ ስትናገር ደግሞ ዝም አለ። ያ ትናንት ውዳሴዋ ያ ትናንት ክብሯን አጣች። ዛሬ የሚሰማት ሰው ስታጣ ኦርቶዶክስን መሳረብ ጀመረች። ዞር ብሎ ማያቸው የለም። ምን ትዝታ በሉ በጋሻ በሉ ማንም ዞር ብሎ ያያቸው። ያ አስቆጣቸው፣ ያ አናደዳቸው። ያ ነው እንደዚህ የሚያስጓራቸው፣ እንዲህ የሚያሰድባቸው፣ እንዲህ የሚያናግራቸው። እሱ እንዲመለሱ እንሻለን። ባይመለሱም አናዝም። ለምን? ቤተክርስቲያን የምህረት በሯን ደጋግማ ከፍታለች፣ አሁንም ትከፍታለች፣ እስከ መጨረሻውም ትከፍታለች። ቢመለሱ መልካም፣ ባይመለሱ ግን የሚቆረጥ ቅርንጫፍ ከግንዱ የሚለይ ቅርንጫፍ ፍሬ የማያፈራ ዛፍ እንደሚል ይቆረጣል እንደሚለው ተቆርጦ ሊሆን ይችላል። ስለዚህ በጣም ነው ማዝ ነው፣ ግን ሆኗል። ምንም የምናደርገው ነገር ስለሌለ ማለት በጣም ነው ማዝ ነው። በቀጣይ ቪዲዮ ደግሞ ሌላ አንድ እጄ ላይ የገባ መረጃ አለ እንደሚከተለው ቀርብላችኋለሁ።